ሰላም አለይኩም። ጥያቄ ነበረኝ። ጥያቄ የሆነች ጓደኛ ያለች የምትሰራው ሀብታሞች ቤት ነውና ከዛ ቤት ስትወጣ የሆነ ሴቶች የሚጠቀሙት የፀጉር ማሽን አለና ዝም ብሎ ስቶር ውስጥ ነው የሚቀመጠው እና ሰዎቹ አይጠቀሙበትም። ከዛ ቤት ስትወጣ ያንን ነገር ይዛ ለመውጣት ወሰደችና እንደገና አንድ ጊዜ ታነሳዋለች፣ አንድ ታስቀምጣለች። ከዛ በስተመጨረሻ ያው ሸይጣን ወሰወሳትና ይዛው ወጣች ማለት ነው። ሌባሁላ ከዛ ይዛ ከወጣች በኋላ ቆጫትና እንዴት አድርጌ ልመልሰው ወይ ደግሞ ምን ማድረግ ይሻለኛል ወይ ደግሞ ያኔ መፍትሄው ምንድነው? ያኔ እዛ ቤት ደግሞ መለስ አትችልም። ሰዎቹን ልጠይቃቸው ኖሮ ያው እንውሰጅ እንደሚሏት ታውቃለች። ግን ሸም ይዟት ሳትጠይቃቸው ይዛው ወጣችና በኋላ ቆጫት። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ካነት عنده مظلمة لأخيه فليتحلله اليوم قبل أن لا يكون دينار ولا درهم ይላል። ከእናንተ የወንድሙ ሐቅ ያለበት ሰው ካለ ከወዲሁ ያንን ንብረቱን ይመልስለት ገንዘብ የማይጠቅምበት ቀን ከመምጣቱ በፊት ብለው ተናግረዋል። ስለዚህ ከቻልሽ ፍቃድ ማንሳት የለባቸውም ነበር ከሰው ቤት ዕቃ። ከቻለች ይህንን ለመመለስ ትሞክር። ከቻለች ይህን ለመመለስ ትሞክር። ብትነግራቸው ሌላ ችግር የሚፈጥሩባት ከሆነ ደግሞ ያንን ትጠቀመው። ነገር ግን የዚያን ዋጋ ለደሃ ሰደቃ ትስጥ። እሺ፣ ያንን በዛ ዋጋ ሰደቃ ከሰጠችኛ ተጠያቂ አትሆንም? አዎ፣ ሰዎችን መጀመሪያ ለማናገርና ይቅርታ ለመጠየቅ ምናምን ትሞክርሽ። እነሱን ለመጠየቅ ፈራው ሸም ያዘኝ አለች። እነሱ ጋር ብዙ ጊዜ ሰርታለች፣ በሰላም ነው የሸኟት እኮ። እንደሱ ከሆነ ባልኩት መሰረት አለ ሰደቃ ታድርግ በዚያ። ኦኬ፣ እሺ፣ ጀዛኩም። ጥያቄ አለቀተን። ሰላም አለይኩም። ወአለይኩም ሰላም። እሱ የኔ ጥያቄ አንድ ሴት ልጅ ትሰግዳለች፣ ቁርአን ትቀራለች፣ ሁሉንም ኢባዳ ትፈጽማለች፣ ግን ኒቃብ ባለመልበሷ ኸይር ስራ ውድቅ ይሆንባታል? ኸይር ስራ ውድቅ አይሆንም። ባለመልበሷ ብቻ በዚያ ነው ጥፋቷ። ንቃብ መልበስ ግዴታ ነው አይደለም በሚለው በዑለሞች መካከል ኺላፍ ቢኖርም ነገር ግን ትክክለኛው መልበሱ ነው እና ስራ ውድቅ አይሆንም በዚህ። يس السلام عليكم. شكرا جزاكم الله خير. እንዴት ነው እሱ? መርሐባ። ጥያቄ ነበር። አይሽ አንድ ሰውን በህልም አይቶ ስለ አንድ ሰው ህልም ማየት ይችላል ሰው? በመጥፎ ጉዳይም በጥሩ ጉዳይ ስለ አንድ ሰው ህልም ማየት ይቻላል? አንድ ሰው ሊያይ ይችላል? ይሄ እንድትመልስልኝ ነበር። ስለማይ ጥያቄ አለ? ስለ ሐላል፣ ስለ ሐራም፣ ስለ እስላም ህልም አልፈታም። ስለ ህልም ላይ መልስ የለኝም። ጥያቄ ካለ ስለማይ ጥያቄ ጠይቅ። አይ ብቻ ነው በቃ ጥያቄ። እሺ፣ ህልም አልፈታም። ይቅርታ። እሺ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እሱ ከአንድ ከካፊር ህብረተሰብ የተጠየቁት ጥያቄ ነውና መመለስ ትንሽ ስለከበደኝ ልጠይቅ ነበር። እሱም ምንድነው እናንተ ሙስሊሞች በእምነታችሁ የመጣ አሁን ለምሳሌ አንደራደረም ትላላችሁ። ለምንድነው ምህረት አሁን ለምሳሌ እምነታችሁን ቢነካ ያን ሰው ምህረት ብታረጉለት ምን ችግር አለ የሚል ጥያቄ ነበር የቀረበልኝ። ለምንድነው አሁን ከምህረት ይልቅ ወደ ግድያ ታፈጥኑታላችሁ? በእምነታችሁ የመጣውን ጉዳይ ለምንድነው ያን የምታደርጉት የሚል ጥያቄ ቀርቦልኝ ነበር።
በእኛ እንደዛ የሚባል ነገር የለም። ተሳስቷል። እሱ ያለው ክርስትና መጽሐፍ ቅዱስ ላይ ነው። እግዚአብሔር እኔን የሚሰድቡኝን ግደሏቸው ይላል። ያለምንም ርኅራኄ ግደሏቸው ይላል። በጣም በርካታ ጥቅሶች ሊሰጥ ይችላል። እናትና አባቱን የሚሳደብ ግደሉት ብሏል። እስልምና ላይ እንደዛ ቢላለ ላ በፍጹም የለም። አላህን የሰደበ ግደሉት አለ? የለም። እናትና አባቱን የሚሰድብ ግደሉት አለ? የለም። ግድያ በደርዘናል ያደል ያለው መጽሐፍ ቅዱስ ላይ ህፃናቶችን ግደሉ፣ ሴቶችን ግደሉ፣ ሽማግሌን ግደሉ፣ አህያን ግደሉ፣ ግመልን ግደሉ፣ በግን ግደሉ እንዳለ ትእዛዝ የግደሉ ማለት እንዳለ መጽሐፍ ቅዱስ ላይ ነው። ተሳስቷል ሰውዬ። በቁርአን ላይ ግደሉ ወይም አጥቁ የሚል ነገር ምንም እንዳሌለ ነው። እሱን ላስረዳ። በቁርአን ላይ ያለው ምንድነው ከተባለ ሊጋደሉ የመጡ አካሎችን ስለመጋደሉ ከራስ ስለመከላከል ማለት ነው። ይሄ ማንኛውም አይምሮ ያለው ሰው የሚቀበለው ነው። አላህ በቁርአን ላይ ምን አለ? ወቃቲሉ ፊ ሰቢልላሂ الذين يقاتلونكم እዛ የሚጋደሏችሁን ብቻ ተጋደሉ አለ። ወላ ተዕተዱ አለ። ቀጥሎ ድንበር አትለፉ አለ። ምን ማለት ነው ድንበር አትለፉ ማለት? ሊጋደሉ ያልመጡን እንዳትዋጉ ማለት ነው። አያርና ስለዚህ ሊጋደሉ የመጣን አካል ከራስ የመከላከል ኃላፊነትና ግዴታ አለበት። ሰው ራሱን አያስገድድም። ራስን ትከላከላለህ አይደል? ሰው ሊገድልህ ይመጣል። የዛኔ ነው ኢስላም ጋር ያለው ይሄ እንጂ እግዚአብሔርን የሰደበ ግደሉት፣ አከመሰደበ ግደሉት ዘራ ነው። ሱብሃንአላህ ጀዛኩሙላህ ኸይረን ወያኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ጥያቄ ነበር። መርሐባ። አንድ ጓደኛዬ ጋር ኮንትራት ቤት አብረን ስንሰራ ቀለበት እኔ ጋር አስቀምጠ ነበረ እና የምትጠፋ ቀን ደግሞ ይዘሽ ጥፊ ስላት ከዛ ሳትይዝ እኔው ጋር እንዳለ ጠፋች ማለት ነው። ከዛ ከጠፋች በኋላ እንደገና ምንም ሳላደርጋት እንደዛው ሰደበችኝ። ቀለበቱን ጓደኛዬ ላይ ስጪ ስትለኝ ከዛ ጥያለሁ ቀለበቱ የለኝም አልኳት። ከዛ የምጠፋ ቀን ደግሞ እጄ ላይ አድርጌ ስለነበረ ከዛ ቀለበቱ ሳላቅ ጠፋብኝ። ከዛ ከጠፋኝ በኋላ መልሳ ስትጠይቀኝ ደግሞ ቀለበቱ ጠፍቷል የለኝም እና ብሩን ገምተሽ ንገሪኝ ልስጥሽ አልኳት። ከዛ ያንቺን ብሩንም ይዘሽ ገደል ግቢ አለችኝ ማለት ነው። እና ገደል ገባሽ? ታሱ አልገባም ግን ምን ላድርገው? እሺ ማሻአላህ እንኳን ገደል አልገባሽ፣ እንኳን አላህ ተጠቀሽ። ለማንኛውም ልስጥሽ ብለሻት እምቢ አለች። እቺ ልጅ አይደል አልፈልግም አለች አይደል? በእኔ አይደለም ግን አለችኝ። በጓደኛዋ ነው ያስተላለፈችልኝ። ቁጥሯን ስጪኝ ንገሪያት እንጂ አስቀምጪልኝ። ቁጥሯን አላገኝም። ወሳውን ተላይተናል። በቃ እንደሱ ከሆነ ጓደኛዋን ለመጠየቅ ሞክሪ። እሺ ጓደኛዋን ያቺን ልጅ እንዴት ነው ማገኛት ልጠይቃት። እኔ ገስቼን ስታት ብለሽ አንድ ሞክሪ። አይ አልፈልግም ቀጥይ ብላ ሆነ አንቺ ከሰዳችሽ ታያት خلاص ያንን ገንዘብ ወሱ ሰላሙ አለይኩም። ወአለይኩም ሰላም። እና ይቅርታ ባታረግልኝም ተጠያቂ አይደለሁም። ሰላም አለይኩም። ወአለይኩም ሰላም። ተናገርኩት ስልኳን እንደምንም አስተላልፍ ይበርኩ ያ ከሆነ ሰየው ካልሆነ ነገር እንዲቃለች ወይንም ካላገኘሽ እንዴት ነው ሰው ቦታ እንዲትርቃላችሁ ሰላም አለይኩም። ከሚረብሽ ቦታ ራቅን ነግባ። እሺ ጥያቄ አለ ገር ሄሎ ወሱ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበር ንያን በተመለከተ ማለት ነው። ንያን በተመለከተ ማለት በቀልባችን የምንነያቸው ንያዎች አሉ፣ በአፋችን የምንነያቸው ንያዎች አሉ። የትኞቹ ናቸው ማለት? አሁን ለምሳሌ ወደ ሶላት ስንገባ ንያ በአፍ መናገር አይጠበቅብንም። በሌሎች ጉዳዮች ለምሳሌ በጾም ጾም በምንይዝ ሰዓት እንዲሁ ሻወር ለመውሰድም ስንፈልግ እንደዚህ ያሉ ንያዎች እንትን ማን ቃል ላ ኢላሃ ኢላላህ ዘህረል ጀና የተባለው በህይወት መጨረሻ ላይ ያለ ሰው ነው ወይስ በህይወት መሀል ላይ ይሰራ? አሁን የጠየቃቸው ሁሉ በሚስጥር ነው ንያ የሚደረጉት። እሺ በሚስጥር በስተህ ነው ማለት
ስለዚህ በአፋችን ምንም የምንናገራቸው እንትኖች የሉም ማለት ነው። ወላሂ ሐጅና ዑምራ ሲቀር እነሱን በአንደበትህ አላሁመ ሐጅን አላሁመ ዑምራትን ብለህ ትነይታለህ በአንደበትህ። ከዚያ ውጭ ግን አሁን የጠየቃቸው ሶላት፣ ውዱ፣ ልክ እንዲሁ ደግሞ ሌሎቹ የአምልኮ ስርዓቶች የሚደረጉት በልብ ነው። እሺ ኦኬስ ዱዓን በተመለከተስ ማለት አሁን ዱዓ ላይ አሁን እጃችንን ለምሳሌ ከሶላት በኋላ በተመለከተ ዱዓ ላይ አሁን አንዳንድ ቦታዎች ላይ እንደዚህ በእጅ እስከ መነሳት ምናምን አለ። እሱ የተከለከለ ቢዲያ ሆኖ ሳለ እንዴት ነው አሁን ጅሙዓ ሶላት ላይ አሁን ኹጥባው ከተባለ በኋላ ወደ መጨረሻው እንትን ላይ አብዛኛው ሰው እጁን ያነሳል። እሱ ነገር እንዴት ይታያል ማለት ኢማሙ ኹጥባ ያደረገ ያለው ነው። እሺ ኢማሙ እጁን ካነሳ ነው እናንተም የምታነሱት። ኢማሙ እጁን ካላነሳ እናንተ አታነሱ። ጁሙዓ ኹጥባ በሚያደርግ ጊዜ ማለት ነው። አብዛኛው ጊዜ ኢማሙ ደግሞ እጁን የሚያነሳው ለዝናብ እጁን ሳያነሳ ጊዜ ነው። ዝናብ እስቲስቃ ዱዓ እያደረገ እያለ اللهم اسقنا غيثا وغيثا እያለ የዛኔ እጁን ያነሳል። የዛኔ አብራችሁ እናንተ ታነሳላችሁ። እጁን ካነሳ ካላነሳ አታነሱ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነማ ጀዐለ አልኢማም ሊዩእተመ ቢሃ ኢማም መሪ የተደረገው ሰዎች ሊመሩበት ዘንድ ነው ብላ። ስለዚህ እሱ ካወጣ ታወጣላችሁ፣ ካላወጣ እጁን አታወጡ። ሌላ ጥያቄ ያለው ሰው ኦኬ ጀዛከላ ወያኩ ጥያቄ ያላላ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? እኔ ያለኝ እሱ ነው ያለኝ። እሺ ጥያቄሽ? ጥያቄ ኡስታዝ ይሰማል? ይሰማል? ይሰማል። ሴት ልጅ አሁን ሀይድ ላይ በሆነ ሰዓት ማለት ቁርአን መንካት ምናምን አይቻልም፣ አይፈቀድም። መንካት አይቻልም እኮ መንካት አይቻልም። አሁን እንደዚህ ቁርአን መንካት ካልቻለች የሚሰገድባቸው ልብሶች እና መስገጃ ጀለቢያ ምናምን መንካት ትችላለች። ችግር የለም።